ترسيت وين ترسيت من جنة ترسيت كفاته ترسيت قولوا لنا يا من قلنا ويني ليلت لقلت من هونك ليلت بجوبي وقعت بس ما عمل دم يفسكت صادو انت ما انه يوقات النزاويوش ليلت بجوبي وقعت ويني انا ما ناتشو بجوبي وقعت አላውቅም ትርሲት ማንነታቸውን አላውቅም እንዴ በሩኬ ቆይ የት ነው የወጓት ቤቷ ውስጥ ነው የወጓት እንዴ ቆይ እንዴት ቤቷ ውስጥ ሊገቡ ቻሉ አላውቅም ሚኪ ብቻ ለዚህ ነገር ሁሉ መንስኤው እኔ ነኝ ዲ አንተ ደግሞ ምን አደረክና ነው እደር ስትለኝ ነው ባደር ነው ይሄ ሁሉ ነገር አይፈጠርም ነበር እባክህ ብሩክ ራስህን መውቀሳው እንዴ ትርሲት እንዴት ነው ራሴን ማልወቅሰው እደር እያለችኝ እኮ እምቢ ብያት ነው የመጣሁት አንተ ይሄ ነገር መቼ ይፈጠራል ብለህ ገመትክ እንደዛ ተባተ ቆቋለሁ ቢያንስ እንኳን ትንሽ ጊዜ አብሬያት መሆን ነበረብኝ አሁን ራስህን መውቀስተህ ልጅቷ እንዴት ነች ወይስ ሞታለች አይ እስካሁን እንኳን በህይወት አለች አልሞተችም እንደዛ ከሆነ ጥሩ ነው ብዙ አልጎዷትም ማለት ነው ብቻ አላውቅም ግን ሆስፒታል ናት አሁን ግድ የለም ተረጋጋ እስኪ የት ሆስፒታል ነው የገባችው የሆስፒታሉን ስም ነግሮኝ ነበር እኮ ምን ሆስፒታል ነበር ያለኝ ወይኔ ወይጄ እስኪ ተረጋጋ እስቲ ቀስ ብለህ አስታውስ እኔ እንጃ ጋሼ ረስቼዋለሁ ምን እንዳለኝ የሆነ ሆስፒታል ግን ነግሮኝ ነበር አይዞ በቃ ብሩኬ ተረጋጋ ለመረጋጋት ሞክር ምን ረጋጋለሁ ግን ትርሲት እባክሽን አንድ ነገር ብቻ አድርጊልኝ ምንድነው እሱ እስከ ሆስፒታል ድረስ ከቻልሽ በመኪና ሽኝ እባክሽ ትርሲት ችግር የለውም እሺ አድርሳለሁ እሺ በቃ እኔም እስከዛ ያለችውን ደውዬ የሆስፒታል አድራሻ በጠይቀው ይሻላል በቃ ጠይቀው እኔም ልትስልቀኝ እሺ በቃ ግን በሌሊት ስላስቸገርኩሽ ይቅርታ ደግሞ በእናትሽ አደራሽን ትርሲት እንዳትቆይ አይዞ ብሩኬ በቃ አይዞ ተረጋጋ ምንም አትሆንም ምን ሆነ ወይኔ ለሊት ጋሽ ያኔ ልጅ አይዞ እንጂ ለምን እንደዚህ የምትሆነው እንዴ ዋናው ነገር እኮ ወደ ሆስፒታል መግባቷ ነው ምን ነው ልጅ እንዴ እነሱም ቢሆን እኮ ከእግዚአብሔር በታች እኮ ያድናሉ አይደል እንዴ ጋሼ እባክህ ያሁኑ ስሚሆን አይመስለኝም በፍጹም እነሱ ስራቸውን ይስሩ እኛ ደግሞ የምንችለውን ጸሎታችንን እንጸልያለን አይደል እንዴ ወይኔ ምን ነው ደም እንዳለች ባደር ተው ልጅ አሁን መቆጨቱ አያስፈልግም እስኪ በላሁን ቾቤ ጋር ደውልና አድራሻውን ጠይቀው እስኪ ነው በቃ ትርሲትን ጠብቃታችሁ ይሻላል ትርሲቴ የኔ ቆንጆ ለምን እኔ አላደርሰው ችግር የለውም ምን ያደርሰዋል የኔ እናት አንቺ እኮ ከምትደክሚብኝ ብዬ ነው እኔ ባደርሰው አይሻልም ችግር የለውም ስማኝ ብቻ አንድ ነገር እንድታደርግልኝ ነው የምፈልገው ምን ላድርግልሽ ልጆቹን አደራ የኔ ቆንጆ እሱማ እኮ የዘወትር ግዴታዬ ነው ምንም ችግር የለውም አታስቢ አውቃለሁ ሚኪ በቃ በሱ ጉዳይ አትጨነቂ እሺ አመሰግናለሁ አሁን ግን ልሂድ እሺ ቆይ ታዲያ ልሸኝሻ ትርሲቴ እሺ በቃ ነው እሺ አይዞሽ አትጨናነቂ ወይኔ ስልክ ደግሞ ምን አባቱ ነው የማይሰራው እንዴ ያለ እንዴ ልጅ አዎ ጋሻ አይሰራም ወይኔ እሺ ምን ይሻለኛል እስቲ ቆይ ደግመህ ደውልለት ምናልባት ሊሰራ ይችላል ይኸው ጋሽ እየሞከርኩለት እኮ ነው ግን ምንም እየሰራ አይደለም ወይ ጣጣ እንደው ምን ይሻላል እባካችሁ እንጃ ጋሼ በጣም ጨንቆኛል የልጁ ስከሰራ ወይ ጣጣ እንደው ምን አባቴ ይሻለኛል እባካችሁ ደግመህ ደውልለት አዎ አይሰራም እና ምን ተሻለ ጋሼ እኔ ምን አውቃለሁ ብቻ ጭንቅላቴ ሊፈነዳ ነው እስኪ ተረጋግተህ ለማሰብ ሞክር ትርሲት በዚህ ሰዓት ምንድነው ማስበው እኔ ራሱ ጭንቅላቴ እየዞረ ነው እርግጠኛ ነህ አይደል የሆስፒታሉን ስም ቅድም ነግሮሃል እሱማ እርግጠኛ ነኝ ነግሮኝ ነበር ግን እኔ ነኝ የረሳሁት እስኪ ተረጋጋ ለማስታወስ ሞክር ግድ የለም ምንም እያስታወስኩ አይደለም በቃ ምንም እየመጣልኝ አይደለም ትርሲት
ትኩረትህን እኮ ስለበታተንከው ነው። ትኩረትህን ሰብስብ። ምን ነካሽ ትርሲት? በዚህ ሰዓት እንዴት አድርጌ ነው ትኩረቴን መሰብሰብ የምችለው? እንዴ እኔ ራሱ በጣም ግራ እየገባኝ እኮ ነው ያለው። አንተ ተረጋግተህ ማሰብ ካልቻልክ ከዚሁ መቆየታችን ነው። ትርሲት ልክ ናት። እንደው ረጋ ብለህ ማሰቡ ይሻላል። እስቲ እሺ በቃ ለማሰብ ሞክራለሁ። በቃ ተረጋግተህ ለማሰብ ሞክር። እሺ ቆይ ቀስ ብዬ ለማሰብ ሞክራለሁ። እሺ ሞክር። ይቅርታ እንዴ አስታወስኩት። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። አስታውሻለሁ። ጎበዝ። በቃ አሁን መሄድ እንችላለን ማለት ነው። እሺ በቃ እንደው እመብርሃን ከእናንተ ጋር ትሁን። ልጅቷንም እንደው ትማራት። አሜን ጋሼ። እናንተም ደግሞ መንገድ ስትሄዱ ተጠንቀቃችሁ ንዱ። ኧረ ትርሲት እባክሽን አፍጥኙ እንውጣ። እሺ በቃ በር ክፈትልኝ። ሚኪ ምን አልሽኝ? በር ክፈትልኝ ብዬሽ ነበርኩ። እንዴ እኔን ነው እንዴ ያልሽኝ? እና ካንተ ሌላ ማንን ልል እችላለሁ? እኔ እኮ ጋሽ ዘነበን ያልሻቸው መስሎኝ ነው። አንተ ያለህ እሳቸውን ክፈቱልኝ እላችኋለሁ። ኧረ ችግር የለም ልጆች፣ እኔ ከፍትላችኋለሁ። አይሆንም ጋሼ፣ እሱ ይከፍታል። ትርሲ ደግሞ ምን ሆነሽ ነው? እከፍታለሁ አሉ አይደል እንዴ? ይክፈቱ። ኧረ አንተ ፈር በእናትህ። አንተ ያለ እንዴት እሳቸው ይከፍታሉ? ችግር የለውም እኮ ልጄ፣ እኔ ከፍተዋለሁ፣ አትጨናነቂ። አይሆንም ጋሼ። ሚኪ መተክፈትልኝ። ኧረ ትርሲት ቆየሽ እኮ እባክሽ። ሚኪ ተጣሩት ጌያ ቤት በላሽከር አለ ዘፋኙ። ሃይ ሚኪ ያንተን ህይወት ነው ይዘፈናል። እቺ የተረገመች አሮጊት ብሽቅ። አይ ትርሲት እንደው ዝም ብላ ነው እንጂ እኮ እኔ ራሴ መክፈት ይችል ነበር። የኔ ልጫዋን ያሳደጋት እንደማንም አግድ ማደግ አይደለችም። ትልቅ ሰው ታከብራለች። እኔ ምን ብሩክ ግን ለምንድን ነው የወጓት? በቃ አንድ የሆነ የያዘችው ኬዝ ነበረ፣ በጣም እያስፈራራት ነበረ። ለዛ ነው። እና እነሱ ናቸው የወጓት ማለት ነው? እንዴ አዎ በእርግጠኝነት እነሱ ናቸው የወጓቸው። ደግሞ እኮ ባይገርምሽ በተደጋጋሚ እንድታቆም እየነገርኳት ነበረ። አልሰማ ብላኝ ነው እንጂ ስራ ሆኖባት እኮ ነው። ይሆናል። በቃ ትርሲት አፍጥኝ በእናትሽ እንሂድ። እሺ በቃ እንዴ ቾምቤ። ሄሎ ቾምቤ። ሄሎ ብሩክ። ቆይ ምን ሆነ ስልክ ነው ያጠፋው? ይቅርታ ሳላቀው ፍላይት ሙድ ላይ አድርጌው ነው። እሺ ቆይ ልልት እንዴት ነች? አላቅም ብሩክ አላቅም። ምን ማለት ነው? ምንም አላቅም ማለት ሆስፒታል ውስጥ አይደለም እንዴ ያለው? እሱም እዛው ነኝ። እንዴ ቆይ እዛው ነው? እንዴት ነው ምንም አታውቀው? ዶክተሮቹ እስካሁን ምንም ያሉኝ ነገር የለም። እንዴት? ልዕልትን ውስጥ ይዘዋት ከገቡ በኋላ ተመልሶ አልወጡ። እንዴ ለምን? አላቅም፣ ግን የተወጋችበት ቦታ ከባድ ሳይሆን አይቀርም። እንዴ ቆይ እና ለህይወቱ ያሰጋል ማለት ነው? አላቅም ብሩክ፣ ብቻ ምንም እንዳትሆን ጸሎቴ ነው። ልክ ነህ። መጸለዩ ሳይሻል አይቀርም። በቃ እና አንተ የት ደረስክ? በቃ ያው እየመጣው ነው። እዛው ጠብቀኝ። እሺ አፍጥነው ብሩክ፣ እኔ ብቻዬን በጣም ጨንቆኛል። አይዞ በቃ መጣው። እሺ ብሩክ ቶሎ ና። እሺ በቃ መጣው። ያው ቻው በቃ። ሚኪ ልጆቹን አደራሺ። ሰላም እደር። እንደው አቤት የሰው አጨካከን! እንደው ምን ብታደርጋቸው ነው እንደው ሴት ልጅ እንደው በጩቤ የሚወጉት? በጣም ጨካኞች ናቸው አይደል አባዬ? አውሬ ናቸው እንጂ። ልክ ነህ፣ አውሬ ናቸው።
እንደው ምን ብታደርግ ነው እንደው ያችን የመሰለች ልጅ እንደው በጩቤ የሚወጓት? ምን ልጅቷን ታውቃታለህ እንዴ? አይ በአካል እንኳን አላውቃት። ኦኬ በሶሻል ሚዲያ በፌስቡክ በኢንስታግራም ነው የምታውቃት? አይ እኔ አንቺ የምትያቸውን ነገሮች አላውቃቸውም አልጠቀማቸውም። ግራ አጋባኸኝ እኮ ታዲያ እንዴት ነው የምታውቃት? ኧረ እኔ በዝና ነው የማውቃት። ብሩኬ ብዙ ጊዜ ስለሷ ነግሮኛል። በዝና ለምታውቃት ሴት ነው እንደዚህ ይሆንክ ያለው? አዎ ምን ነው? እኔ እኮ በአካል ሳታውቃት እንደዚህ መሆን በጣም ገረመኝ። ለማዘን እኮ መተዋወቅ አያስፈልግም እንዴ? ሰው መሆናችን እኮ ብቻ በቂ ነው። ልክ ነህ። ለሰው ማዘን ተገቢ ነው። እንደዚህ ሲጋነን ግን ደስ አይልም። እሺ አንቺ እንዳልሽ ነው። ሄዱ ልጄ? አዎ ሄደዋል። ገብታችሁ መተኛት ትችላላችሁ። ምን ትርሲት ብሩክን አድርሳ አትመለስም እንዴ? ተመልሳ ትምጣ አላውቅም። እንዴት ነው የማታውቀው? ምክንያቱም አልጠየኳትማ። ባህሉ አይደለ እንዴ? ይሄን እንኳን እንዴት አትጠይቃትም እንዴ? ቆይ ይሄ ባል ከመሆን ጋር ቆይ ምን ያገናኛል እንዴ? ከቻለች ትመጣለች፣ ካልቻለች ደግሞ አትመጣም። በቃ ስም ብቻ። አንተ እንደው የሰማ አባወራ ነህ። በቃ ደህና ደር አቶ ሚኪያስ። አንተም ተኛ። ሁለት የተረገሙ ሽማግሌና አሮጊት ሊያሳብዱ ነው እንዴ? ወይኔ ያቺ ወይዘሮ ሂሩት የምትባለውማ የሰው ነቀዝ ናት። ምን አባቴ እንደማደርጋ ብቻ ነው ብለ ይገባኝ። እቺ እርጉ ሳትቀድመኝማ ቀድሜ የሆነ ነገር ማድረግ አለብኝ። አዎ አሳያታለሁ። እንደው ስታሳዝን እንደው አንጀቴን እኮ ነው የበላችኝ። በጣም የምታሳዝን ልጅ ናት። በጣም እንደው ፈጣሪ አደራህን እባክህ ይህች ልጅ ነፍሷ እንዳትቀጭ እባክህ። በቃ ባይ ትንሽ አረፍ በል። አይ ልጅ ምኑን አረፍኩት እንዴ? የሰማሁት ነገር እኮ ምንም ያሳርፍ አይደለም። ቢሆንም በቃ ጸጥ ብላ ጎንህን አሳርፈው አባዬ። ባይሆን እንደሱ በይ እንጂ እንቅልፍ እንኳን አይወስደኝም። በቃ እሺ ተኛው። ተው በእናትህ እድሜ ለትርሲት በል። ይሄን የመሰለ ቤት እያኖረች ደግሞ አንተ ምን ሐሳብ አለብህ? እሱስ ልክ ነሽ። ጥሩ ህይወት እየኖርኩ ነው እግዚአብሔር ይመስገን። አንተ ግን በቃ ምንም ምስጋና የሚባል ነገር አታውቅም አይደል? ለመሆኑ ራስን ግን በደንብ ተመልክተዋል እንዴ? ቆይ ምን ሆንኩ? እንደዚህ ለሚያይ ሰው እኮ የዚህ ቤት ዘበኛ እንጂ ምንም አባወራ አትመስልም። ተይ እንጂ ወይዘሮ ሂሩት እንደዚህማ አትናገሪ። እውነቴን ነው። ምንም እህል በልተህ የምታድር አትመስልም። አይ ሂሩት ይሄን ያህልማ አትናገሪ። ሚኪ ሙት እንኳን ቁርስ ምሳራት በልተህ ልታድር በቡና ቁርስ የምትኖር እኮ ነው የምትመስለው። ሚኪን ፌስታሉን አስይዞ መሸኘት እየቻለ ለምንድን ነው ብሩኬን ሁሉ ገንዘብ የሚወስደው? ጭራሽ ሚኪን አውጥቼ እንድጥለው ነው ፍላጎትሽ? እና እሱም ይካፈል ልትይ ይሆናል እኮ አንቺ አታፍሪ። እሱን አላሰብኩበትም። ለምንድን ነው ያላሰብሽበት? ምክንያቱም ሚኪን ለመፍታት ምንም ስላላሰብኩ። ለማንኛውም አስቢበት። ሚኪን መፍታት በጣም ቀላል ነው። ምናልባት ካዘንሽለት የሞራል ካሳ መስጠት ብቻ ነው። እውነት ግን አንተ ወንድ ነህ ሚኪ? ተይ እንጂ ወይዘሮ ሂሩት እንደዚህ አትበይ እንጂ። እንደ ወንድ ልጅ ቆፍጠን ካላልክ ምን ነው እንደወንክ? እኔ እኮ ግራ ቆይ ምን አድርግ ነው የምትይ? ግድ የለም አንተ ምንም አታርክ። አርፈ ተቀመጥ። እኔ የማደርገውን አሳይሃለሁ። ኧረ ምን ልታደርጊ? እናያለን አብረን። ምን አስቸኮለ? ይልቅ እንደ ወንድ ቆፍጠን ብትል ጥሩ ነው። ለወንድነቱማ ወንድ ነኝ። አዎ የያዘ ይዞኝ ነው እንጂ ትያለሽ። ደግሞ ስለ ወንድነቴ አንቺው ራስሽ እንድመሰክሪ ካላረኩ እኔ ሚኪ አይደለሁ። ቱ ወይ ሚኪያስ ወይ
ቾምቤ ምንድን ነው? ቆይ ልዕልቴ ነው ያለችው። መጀመሪያ ተረጋጋ ብሩኬ። ወይ ተረጋጋ እስቲ። አሁን የት ነው ያለችው? እስኪ ያለችበትን አትነግረኝም እንዴ? ቾምቤ ምን ነው? አይሲ ክፍል ውስጥ ነው ያለችው። ማለት አልወጡም ብሩኬ። ቆይ እሺ ምኗን ነው የወጓት? ሆዷን ነው የወጓት። አቤት ጭካኔ! ቆይ ምን አይነት አረመኔ ሰዎች ናቸው? ቀላል አረመኔዎች? ወይኔ ሰዎቹ ጄጉ የእጃቸውን ነው የምሰጣቸው። እሱን አንተ አይደለም እኔም አላውቃቸውም። እንደዚህ አይነት ሰውን አንቆ ነው እንግዲህ። ቆይ እንዴት ሴት ልጅን በስለት ይወጋሉ? እኔን በፍጹም ማመን አልችልም። ይሄ ሴት ላይ ብቻ ነው አቁሙን የሚያሳየው። እኔ ብቻ ላገኘው እገድለዋለሁ። እንዴ እናንተ ተረጋጉ በቃ። እንዴ ትርሲት እንዴት ነው የምረጋጋው? የተወጋችሁ እኮ ልዕልት ናት። እሱንማ አውቃለሁ። እና እሱን እያወቅሽ እንዴት ነው ተረጋጋ ምናምን የምትይው? እንዲህ በመሆን ምንም የሚመጣ ነገር የለም። መረጋጋት ነው ያለብህ። የሚመጣ ውጤትም አለ። እሱ አንድ ነገር ከሆነች ፈልጌ ነው ወጋውን የምሰጠው። ዋናው እሷ ምንም እንዳትሆን መጸለይ ነው። እሱስ ልክ ነሽ። እቺ ምስኪን ልጅ ግን በፍጹም መሞት የለባትም። በጣም የተናደድኩት እኮ ብቸኛ ናት ሰው የላትም ብለው አይደል እንደዚህ ያደረጉት። እንደዛ ከሆነ በጣም ነው የተሳሳቱት። እኛ አለንላት። እኔ ቃሌን በልቻለሁ ብሩኬ። ወንድምሽ ነኝ እጠብቅሻለሁ ብያት እኮ ይኸው ቃሌን በላሁ። አልጠበቅኳትም እኮ ብሩኬ። ወይ እሱ ያንተ ጥፋት ሳይሆን የኔ ጥፋት ነው። አንተ ምንም አላጠፋም፣ እኔ ነኝ ያጠፋሁት። ነገር ግን አንድ ቃል እንገባለን ነገር ቢኖር እነዚህን ሰዎች ፈልጌ ነው ዋጋ ማስከፈላቸው። እኔም አብሬ ከጎን ነኝ። ሰላም። ኢንስፔክተር አብርሃም እባላለሁ። ከወረዳ 6 ወንጀል ምርመራ ቢሮ ነው የመጣሁት። እሺ ለአንዳንድ ጥያቄ ፈልጌያችሁ ነበር። እሺ ስማችሁን አስተዋውቁኝ። ብሩክ እባላለሁ። እሺ ከተጎጂ ጋር ያለ ዝምድና ወይም ቀረቤታ ምንድን ነው? እሷና እኔ ጓደኛሞች ብቻ አይደለንም፣ እህቴም ጭምር ናት። ኦኬ። በጣም ቅርበት አላችሁ ማለት ነው? ከኔ ጋር እንኳን ምንም አይነት ቅርበት የለንም። ለመጀመሪያ ጊዜ ዛሬ ነው ማየት። ኦኬ። ታዲያ እንዴት እዚህ ልትመጪ ቻልሽ? ማን የደወለለት? ለእኔ የደወለልኝ ቾምቤ ነው። ለመጨረሻ ጊዜ ተጎጂን ያያት መቼ ነው? ማታ ሸኝቻት እቤቷ አስገብቻት ነው የሄድኩት። ሁሌ ትሸኛታለህ ማለት ነው? አይ ሁልጊዜ እንኳን አልሸኛትም፣ ማታ ብቻ ነው የሸኘኋት። እንዴት እስከ ዛሬ ሸኝታት ማታ ከሆነ ማታ እንዴት ልትሸኛት ቻልክ? አንድ ሰው ገልሻለሁ እያለ በተደጋጋሚ ሲያስፈራራት ስለነበር ለዛ ብዬ ነው የሸኘኋት። ማነው እሱ ገልሻለሁ እያለ የሚያስፈራራት? ማንነቱን እንኳን አላውቀውም። እንዴት ሁላችሁም አታውቁትም? ልዕልት በስሯ ጥንቁቅ ሰው ስለሆነች መሰለኝ ማንነቱን ልትነግረኝ አልፈለገችው። ስለዚህ የመጀመሪያ ተጠርጣሪ ብለህ የምታስበው እሱን ነው ማለት ነው? አዎ እሱ ነው። ሌላ ማንም ሊጎላት አይችልም። እሱን አሁን እርግጠኛ መሆን አንችልም። እመኔ መርማሪ፣ ልዕልትን ከዛ አውሬ ውጪ ሌላ ማንም ሊጎላት አይችልም። መረጃነቱን እንደ መረጃነት ተቀብያለሁ። አዲስ ነገር ካለ አሳውቃቸዋለሁ። አዲስ ነገር ካለ ደውላችሁ አሳውቁ። ደግሞ ለተጨማሪ ጥያቄ ልትፈለጉ ስለምትችሉ ስልካችሁ ከፍት ይሁን። የሁላችንንም ስልክ ይዘሃል አይደል? አዎ ይዣለሁ። ልጅቷን ደግሞ እግዚአብሔር ይማራት። አሜን። አዲስ ነገር ሲኖር አሳውቁ። እሺ እኔ የምለው ቆይ እነዚህ ሰዎች ምን ነው የሚያወጡት? በጣም ቆዩ እኮ። ይቺ የተረገመች ሴትዮ ዛሬ ማጠናቀቅ አለብኝ። አዎ መወገድ አለባት። ጋይዘነበ ሰላም ነው አቶ ሚኪያስ? ጋሼ ምንድን ነው እሱ? አልተኙም ነበር እንዴ? አዎ አልተኛውም ነበር። ምን ነው? ለምን አልተኙም ጋሼ?
አይ እንደው እንቅልፍ እምቢ ብሎ። ኦኬ እንደዛ ነው። አይ ጥሩ። እና ታዲያ አሁን ለሽንት ተነስተው ነው? አይ ለሱ ሳይሆን እንደው ኮቴ ስሰማ ልጆቹ ከእንቅልፍ የተነሱ መስሎኝ ነው የተነሳው። ውይ ጋሽዬ እንደው ይቅርታ አድርጉልኝ። የኔን የኮቴ ድምፅ ሰምተው ነው አይደል የተነሱ? አረ ችግር የለውም። ቆይ እኔ የምልህ አንተ ለምን ተነሳ? እኔማ ምን ላደርግ ነበር? እኔማ ለሽንት ነው እኮ ልሸና ነው የተነሳሁት። አረ እንደዛ ነው? አዎ። ካልተሳሳትኩ እጅ ላይ ቢላየው ልበል? ይሄ ነው ጋሼ? ያው ቢላ። አዎ ቢላ በዚህ ሌሊት ምን ያደርግልሃል? ምን ነበር እንትን ነው ጋሽዬ፣ ድንች ልልጥ እኮ ብዬ። የምን ድንች ነው በዚህ ሌሊት የምትልጠው? ወይ አየኔ ነገር ድንች አልኩ እንዴ? አቮካዶ ላለው ብዬ እኮ ነው። እንደው ተሳስቼ ነው፣ ይቅርታ። እንደዛ ነው? አዎ አቮካዶ ልልጥ። እጅ ላይ ግን ምንም አይነት አቮካዶ አላየሁም። አቮካዶ እሱንማ ቀድሜ እኮ መኝታ ክፍል አስገባው አቮካዶን መኝታ ክፍል። እንደዛ ከሆነ ታዲያ ወይዘሮ ሂሩት መኝታ ቤት ምን ትሰራለህ? ወይዘሮ ሂሩት እሷም እኮ አቮካዶ ከበላች ልጠይቃት ብዬ እኮ ነው። በዚህ ሌሊት? ያው እንደኔ ከራባት ብዬ እኮ ነው ጋሽዬ። ብቻዬን ከመበላ አይሻልም? ያው አብሮ መብላት ባህላችንም አይደል ጋሼ? እንደዛ ካሰብኩ እኮ ጠዋትም መድረስ ይችል ነበር። አዎ ልክ ኖት እኮ ጠዋት መድረስ ይችል ነበር። ምን ሆኜ ነው? ግን ጋሼ እባክዎትን አንድ ነገር ብቻ ቃል ይግቡልኝ። ምንድን ነው እሱ ቃል የምገባልኝ? ማለቴ ጋሼ ያው አለ አይደል አሁን እኔና እርሶ እዚች ጋር የተነጋገርናትን ነገር እንደው ለማንም ሰው እንዳይናገሩ አደራ። ለምንድን ነው የማልናገረው? ምክንያቱም ጋሼ ያው ይሄንን ከሰሙ ደግሞ በቃ ሁሌ ሌሊት እየተነሳው በየኩሽናው እየተርመጠመጥኩ ሌሊት እንደምበላ ነው የሚያስቡት። እና አደራ እባክዎትን እንደው አደራ። አንተ ምን ቸገረ? መሰላቸው አልመሰላቸው? እንደው ጋሼ የሰው አፍ ውስጥ ከምገባ እርሶ ዝም ቢሉ አይሻልም? እሺ ደስ እንዳለ፣ ለማንም አልናገርም። እሺ በጣም አመሰግናለሁ። ደህና ይደሩ ጋሼ። በል ደህና ደር አቶ ሚኪያስ። አሜን ጋሼ። አቶ ሚኪያስ። አቤት ጋሼ። አይ ቶ በቃ ምንድን ነው እሱ? ይንገሩኝ፣ ችግር የለውም። በቃ ደህና ደር። ምንድን ነው እሱ? ይንገሩኝ። እንደዚህ ለስለስ ብለህ አናግረኸኝ አታውቅምና እንደው ገርሞኝ እኮ ነው። ውይ ጋሼ እንደው ሌላ ቀንም እኮ ዝም ብዬ ስናድር ነው የምቆጣው እንጂ እንዲህ ነው ባህሪ። አዎ አውቃለሁ። በእውነት ይሄ ትሁቱ ሚኪያስ ግን በጣም ደስ ይላል። አይደል? አዎ እኔ ይሄንን ጸባይህን ወድጄዋለሁ። በዚሁ ቀጥል። እሺ ደህና ደሩ ጋሼ። አሜን። ደህና ደር ልጄ። አሜን። ግቡ። እሺ ጋሼ። እሺ ግቡ። ወርዳለሁ። እሺ ግቡ። እሺ ወይኔ ሚኪያስ፣ እኚህ የማይረቡ ሽማግሌ የተጫወቱብኝ፣ እቅዴን ሁሉ አበለሻሹት። ወይኔ ሚኪያስ። ዶክተር ልዕልት እንዴት ነች?
አሁን ላይ ልዕልት የጤንነት ሁኔታዋ እንዲህ ነው ብሎ ለመግለጽ ይከብዳል። ምን ማለት ነው? እስካሁን ውስጥ ምን እየሰራችሁ ነበር? የቻልነውን አድርገናል። የመጀመሪያ ስራችን ደሙ እንዳይፈስ እንዲቆም ማድረግ ነበረ። እሱንም አድርገናል። እና ለህይወቷ የሚያሰጋ ነገር የለም? ያው እንደነገርኳችሁ ነው። አሁን ላይ ምንም አይነት ግምቶችን መገመት አንችልም። እና ምን ይሻላል? በጣም ጨነቀን እኮ ዶክተር። አሁን ቀጣይ ሌላ ህክምና ስለምናደርግላት ከእናንተ የሚጠበቅ ነገር ይኖራል። እንግዲህ ምንድነው እሱ ዶክተር? ልጅቷ በጣም ብዙ ደም ስለፈሰሳት ደም ያስፈልጋታል። እና ደም እናንተ ጋር የለም እንዴ? እንዳጋጣሚ ሆኖ ከሷ ደም ታይፕ ጋር የሚመሳሰል ደም ጨርሰናል። እንግዲህ ከእናንተ መካከል ከሷ ደም ታይፕ ጋር የሚመሳሰል ደም ካለ ቴስት አድርጉ እስቲ። የት ነው ቴስት የምናደርገው ዶክተር? እዚሁ ላብራቶሪ አለ። እዛ ሄዳችሁ ቴስት ማድረግ ትችላላችሁ። እሺ ዶክተር፣ ቴስት እናደርጋለን። ጥሩ፣ ቶሎ አፍጥኑት። በዘገያችሁ ቁጥር ልጅቷ ወደ ሞት እየሄደች ነው። ዶክተር፣ እንዲህ ማለትማ አይለብም። ልዕልት ምንም ሆነ የለባት እኮ። ያ እንዳይሆን ቶሎ መፍጠን መቻል አለባችሁ። ሚጣ አንቺ ተነሽ እስኪ። አበባይ ተነሽ እስኪ። እኔ ልጅ ምንድነው ሰባዬ? አንድ እስኪ ተነሽ። ሰዓቱ ገና አይደል እንደባዬ? ለምንድን ነው የምነሳው? እሱማ ሰዓቱ ገና ነው። እናት ሆኜ ልተኛበት። ቆይ አንተ ራሱ አተኛም እንዴ? ልጅ በጣም ስለጨነቀኝ ነው መሰለኝ እንቅልፍ እምቢ አለኝ። እና አንተን እምቢ ስላለክ ነው እኔን የቀሰቀስከኝ? ኧረ አይደለም። እና ለምንድን ነው የቀሰቀስከኝ ታዲያ? ስልክ እንድታስደውኝ ልጠይቅሽ ፈልጌ ነው። የት ነው ደግሞ የምትደውለው? እነ ብሩክ ጋር ነው የምደውለው። በጣም ጨንቆኛል። አባዬ ግን ቆይ ለትንሹም ለትልቁም እኩል ተጨንቀት ትችላለህ? ምን ላድርግ? እንደው ተፈጥሮ የሆነው እኮ ነው። በአሁን እሺ ስልክ አስደውኝ። እሺ ቆይ ለምን በራስ ስልክ አትደውልላቸው? የኔ ስልክ እኮ እንደው ብር ስለሌለው ነው እንጂ እንደው አንቺን ምን ለማመጥ መስሎሽ ነው? እሺ ካበቃ ደውልላት። የብሩክ ስልክ አለሽ አይደል? አዎ እሱ ጋር ሴፍ ተደርጓል አባዬ። ይኸው ብሩኬ ብለሽ ሴቭ ያደረግሽውን አገኘሁት። ይሄ የሱ ነው አይደል? አዎ ብሩኬ ብዬ ሴቭ አድርጌያለሁ አባዬ። እንዴ አይንሽን ጨፍነሽ ሳታዩ ነው እንዴ የሱ ነው የምትይኝ? ከሱ ስልክ ውጪ ብሩኬ ብዬ ሴቭ ያደረኩት ስለሌለ እኮ ነው። እንደዛ ከሆነ እሺ። ሄሎ ብሩኬ። ሄሎ ጋሼ። ልጅቷ እንዴት ሆነች? እስካሁን ምንም የነገሩን ነገር የለም ጋሼ። ለምን? እኔ እንጃ። ግን አሁንም በህይወት አለች አይደል? እሱማ በህይወት አለች፣ ግን በጣም አስጊ ሁኔታ ላይ ነው ያለችው። ወይ ጣጣ። ጋሼ በጣም ጨንቆኛል፣ ብቻ ጸልዩላት። በጣም አስጊ ሁኔታ ላይ ነው ያለችው። እሱማ ባትለኝም መጸለይማ ግድ ነው። በቃ ጋሼ ሰላም እደር። ወደ ዶክተሩ ጋር ልንገባ ነው። እሺ ግን አዲስ ነገር ካለ አሳውቀኝ። እሺ ጋሼ አሳውቃለሁ። እግዚአብሔር ካንተ ጋር ይሁን። አሜን ጋሼ። ደህና እደሩ። እሺ ሰላም እደሩ ጋሼ። እሺ ንግቡ። ተነሱ። ጎቦ ቁጭ በል። ዶክተር ውጤቱ ደረሰ? አዎ ደርሷል። እና የማናችን የደም ታይፕ ነው ከሷ ጋር የተመሳሰለው? በሚያሳዝን ሁኔታ የሁለት ሰው የደም ታይፕ ከሷ ጋር አልተመሳሰለም። ይሄ ማለት የአንዳችን ደም ከደሟ ጋር ተመሳስሏል ማለት ነው? አዎ ተመሳስሏል። የማን የተመሳሰለው? ከሶስታችሁ ውስጥ ከትርሲት የደም ታይፕ ጋር ነው የተመሳሰለው። ኦ በጣም ደስ ይላል። ደም ለመለገስ ፈቃደኛ ነሽ? እንዴ በሚገባ። እንደዛ ከሆነ በጣም ጥሩ።
እና ዶክተር ምንድነው የሚጠበቅብን? እንሂድ እንጂ። እንችላለን። ትርሲት በጣም ነው የማመሰግነው። ለምኑ ነው የምታመሰግነኝ? ይሄ እኮ ግዴታዬ ነው። በእውነት ነው የምልሽ ትርሲት፣ ያንቺን ውለታ እኔ እንጃ መቼም ቢሆን ከፍዬ መጨረሰው አይመስለኝም። አረ ቀለል አድርገው። ይሄ እኮ የነፍስ ጉዳይ ነው። እሱስ ልክ ነሽ። መቼስ በህይወትና በሞት መካከል ሆና ችላ ልላት አልችልም። አመሰግናለሁ። እባካችሁ እንውጣ። በጣም እኮ ነው የሚገርመው። ምን የትርሲት ነገር ነው? እሱስ ልክ ነህ። በጣም እኮ የምትገርም ሴት ናት። አስተውለህ ታውቃለህ? አንዳንድ አባባሎችን እንዴት በሚገርም ሁኔታ አንዳንዴ እውነት ይሆናል። እሱስ ልክ ነህ። ባልና ሚስት ከአንድ ወንዝ ይቀዳል ማለት ልክ እንዳንተና እንደ ትርሲት አይነቱ ነው። እንዴ አሁን ላይ እኮ ታዲያ ባልና ሚስት አይደለም። ቢሆንም ግን ሁለታችሁም አንድ አይነት ነገር አላችሁ። አላውቅም፣ ምናልባት ሊሆን ይችላል። ሁለታችሁም በጣም ደጋግ ሰዎች ናችሁ። ይሄ ነገራችሁ ያመሳስላችኋል። አይ በደግነቱ እንኳን እሷ ሳትበልጠኝ አትቀርም። እኔ ሁልጊዜ ምኞቴ አንድ ላይ ሆናችሁ ልጆቻችሁን ስታሳድጉ ማየት ነው። ቾምቤ እሱ መቼም የሚሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም ትርሲት በአሁኑ ሰዓት ሌላ የራሷ ህይወት ያላት ሴት ናት። እና ለትርሲት የሚገባት ወንድ ሚኪ ነው። እሱ የእሷ ምርጫ ነው። እሷ የመረጣችው የተሳሳተ ወንድ ነው። ቆይና እኔ ታዲያ ምን ማድረግ እችላለሁ? ለእሷ የሚመጥናት ወንድ አንተ ብቻ ነው። እባክህን ቾምቤ፣ እባክህ ልለምንህ፣ ይህንን ነገርህን አቁም። እውነቴን ነው ብሩክ። ቆይ አሁን በዚህ የጭንቀት ሰዓት ላይ እንደዚህ የምንጨቃጭቅበት ሰዓት ነው? እሱማ አይደለም። እና ተወኛ፣ በቃ አጫጭቀኝ። ግን በደንብ አስብበት። ምንም የሚያሳስብ ነገር የለም። አሁን በቃ ተወኝ። እሺ፣ ደስ እንዳለ። ይቅርታ። በቃ እንደምታየኝ እኔም እኮ ተጨንቄ ነው ያለሁት። ይቅርታ። በቃ እኔም እኮ ተጨንቄ ያለሁ። ጨረሳችሁ? አዎ ጨረሰ። እንዴት ነበር ህክምናው? አይ ብዙም ህመም አልነበረው። ወይዘሮ ትርሲት ስላደረግሽው ነገር በጣም ነው የምናመሰግነው። አረ እናንተ አታካብዱት። ቀላል ነገር እኮ ነው ያደረኩት። ለአንቺ ነው ቀላል የሆነው፣ ለእኛ ግን በጣም ትልቅ ነገር ነው። ለእኔ ግን ይሄን ያህል አልታየኝም። እንደውም ግዴታዬ እንደሆነ ነው የሚሰማኝ። ለማንኛውም ከዚህ በፊት በአካል የተዋወቅን አይመስለኝም። ብዙ ጊዜ ብሩክ ስላንተ ሲያወራ ሰምቼዋለሁ። ይሆናል እንዲቀርበን ብዙ ባናወራም ስላንቺ ብዙ ሰምቻለሁ። እንደዛ ከሆነ ጥሩ ነው። ቾምቤ ይባላል። ትርሲት እባላለሁ። እንዳንቺ አይነት ደግ ሴት በመታወቄ በጣም ደስ ብሎኛል። እኔም ደስ ብሎኛል። እኔ የምላችሁ ወጓት የተባሉት ሰዎች ከሁለት አንዳችሁ እንኳን አታውቋቸው? ብናውቃቸው ኑሮ እዚህ ምን አስቀመጠኝ? ሂጄ ነበር ዋጋቸውን የምሰጣቸው። እንደሱማ ማድረግ የለብንም። ለምንድን ነው የማናደርገው? ልዕልት እኮ ነው የተወጋችው። እሱንማ አውቃለሁ፣ ግን በህግ መሄዱ ጥሩ ይመስለኛል። ብቻ ማንነታቸውን ልወቅ እንጂ የማደርገውን እኔ ነኝ የማውቀው። ዋናው ጉዳይ ልጅቷ በህይወት መትረፏ ነው። እሱስ ልክ ነሽ። ለማንኛውም ከምንም ጊዜ በላይ አሁን መጠንቀቅ ያለብን ይመስላል። እንዴት? ምክንያቱም ልጅቷ በህይወት እንደተረፈች ካወቁ መልሰው ሊገሏት መሞከራቸው አይቀርም። እኛ እዚህ እያለን ነው መጥተው የሚገሏት? አዎ። ድፍረት ኖሯቸው ተመልሰው ከመጡማ እንተያያታለን። ምን ልታደርግ ነው? ምን ማለት ነው? ምን ልታደርግ ነው ማለት እኮ? ልታደርግ ያሰብከውን ነገር ንገረና። እምልልሻለሁ፣ ደፍረው እዚህ የሚመጡ ከሆነ ከዚህ ሆስፒታል ሬሳቸው ነው ተጎትቶ የሚወጣው። አሁን ላይ ዝም ብሎ ዛቻ ሳይሆን ቆም ብሎ ማሰቡ ነው ጥሩ የሚመስለኝ። ዝም ብሎ ዛቻ እንዳልሆነ አድርጌ ያሳይሻለሁ። ቆይ ሰዎቹን አላቃቸውም ብለኸኛል አይደል? እሱም አላቃቸውም። ታዲያ እንዴት ነው የምትለያቸው? እዚህ ክፍል ሆነን እሷ ክፍል የሚገባውን ሰው መቆጣጠር በጣም ቀላል ነው። ቆይ ዶክተር ሆኖ ቢመጣስ? የዛኔ እንዴት ልለየው ነው? ትርሲት ያለችው እውነቷን ነው። ከስሜታዊነት ወጥተን በደንብ አስበን መጠንቀቅ አለብን። ብሩክ ያልኩትን ነገር በደንብ ገብቷል? እሺ ታዲያ ምን ማድረግ ነው ያለብን? እሱን ነው በደንብ ማውራት ያለብን። እንደኔ ከዚህ አካባቢ በፍጹም አንድ ሰው መራቅ የለበትም። እሱ ልክ ነህ። ሌላ ደግሞ አንድ ነገር ማድረግ ያለብን ነገር አለ። ምንድን ነው እሱ? እያንዳንዱ ነርስና ዶክተር በሚቀያየርበት ሰዓት ልብ ብሎ መመልከት። እሱ በጣም ትክክለኛ ሀሳብ ነው። ሌላው ደግሞ
እዚህ ያለን ማንንም ሰው ማመን የለብንም። እሺ ይሄን ካደረግን ልጅቷ ምንም አትሆንም። ካለዚያ ግን እስከ መጨረሻው ልናጣት እንችላለን። አባዬ ወይ ልጄ ተነሳሽ እንዴ? አዎ ተነስቻለሁ። አተኝም እንዴ? ጊዜው እኮ ገና ነው። አይ ቆይ አንተ ወደ ልትሄድ ነው? እኔማ ወደ ማር ቤት ልሄድ ነው። እዛ ደግሞ ምን ታደርጋለህ? ያው ልጆቹ ጠዋት ትምህርት ቤት ሄጃ አይደሉ? እናማ ገብቼ ምግብ ልሰራላቸው ነው። እንዴ ከምር ነው አባዬ? አዎ ከምሬን ነው። ምን ነው ገርመኸኝ ነው? እንዴት ነው ቆይ ኪችን ገብተህ ወጥ የምትሰራው? ምን አይችልም ብለሽ ነው? እንደሱ እንኳን አይደለም። ያው ሰው ማዕድ ቤት ገብተህ ወጥ ስትሰራ ደስ አይላቸውም ብዬ ነው። እሱማ ልክ ነሽ፣ ግን ያው ልጆቹ ከትምህርት ቤት ከሚቀሩ ብዬ ነው። እና እኔን ቀስቅሰኸኝ ስራ አትለኝም ነበር? አንቺ እኮ ታመሻል ብዬ ነው። አሁን እኮ ደህና ነኝ፣ ተሽሎኛል። እና አሁን ሄደሽ ምግብ መስራት ትችያለሽ? አዎ ችግር የለውም እችላለሁ። እልሽ እማትችይ ከሆነ ግን ችግር የለውም፣ እኔ ራሴ እሰራለሁ። ችግር የለውም አልኩህ እኮ። አንተ በቃ አረፍ በል። እንደሱማ አይሆንም። ለምን? አንቺ ስትሰሪ እኔም ማገዝ እፈልጋለሁ። ችግር የለውም፣ እኔ ብቻዬን መስራት እችላለሁ። እንደሱ አይሆንም፣ እኔም አግዝሻለሁ። ቆይ እኔ የምልህ ግን ያቺ አሮጊት ተነስታ ትሰራላቸውም እንዴ? እንጃ ልጄ፣ እኔ ግን እሷ እንደዚህ የምታደርግ አይመስለኝም። ለነገሩ ሴትዮዋ የሆነች ሀሳብ የለሽ ቀበጥ ነገር ነች። በጣም እንጂ። ለማንኛውም እኛ ሄደን እንስራ። እሺ በቃ እኔ ቅደም። እንዴ አንተ ቅደም እንጂ አባዬ። ያለውን ነገር አይተን መስራት እኮ ነው። እሺ ግን ቆይ ለቁርሳቸው ምን ልንሰራላቸው ነው? መጀመሪያ ያለውን ነገር አይተን ብንወሰን አይሻልም? እሱስ ልክ ነህ። እና ምን እንዳለ እስኪ ቼክ አድርጊ። እሺ እንደሱ ሳይሻል አይቀርም። በይ እስቲ ቆይ ችግር ነው። እሺ ምን አገኘሽ? እዚህ ጋር እንቁላል አግኝቻለሁ። ይሄን ብንሰራላቸው ሳይሻል አይቀርም። በጣም ጥሩ። ስለዚህ ለቁርሳቸው እንቁላል መስራት እንችላለን ማለት ነው። እንችላለን። ግን ለምሳቸውስ ምን ልንሰራላቸው ነው? እሱን ምን አውቃለሁ እኔ ልጅ። ምን እንስራ? እኔ እንጃ። ወይ ስጋ ነገር ካገኘን እንፈልግላቸው እንዴ? ስጋ ቶሎ ይደርሳል? ከደረሰ ጥሩ ነው። አዎ ይደርስልኛል አባዬ። እሱም ስንሰራ ባይሻል አይቀርም። ጉድ! ስጋ ነው ያላችሁት? ስለምን ስጋ ነው የምታወሩት? ተናገሩ እንጂ ስለምን ስጋ ነው? ደህና አደሩ ወይዘሮ ሂሩት። ያልኳችሁን መልሱልኝ። ስጋ ስትሉ ነበር የሰማሁት ልበል? ስለምን ስጋ ነበር ስታወሩ የነበረው? የበሬ ወይ የበግ ነው? ሌላ የምን ይሆናል? እሱንም አውቄያለሁ። ያላወቅኩት ስጋውን ምን ልታደርጉት ነበር ነው። ምን እናደርገዋለን? ወጥ አድርገን እንሰራዋለን። እናንተ ግን ትንሽ እፍረት የሚባል ነገር አልፈጠረባችሁም? ወይዘሮ ሂሩት ምን እያሉ ነው? ያልኩ ገብቶሃል። እባክህ አታለቃቅስ። አንቺ ሴትዮ ዝም በይ ብዬሻለሁ። አባቴን እንደዚህ አትናገሪው። ቆይ አበባዬ ተረጋጊ። አባዬ እምትለውን እየሰማሃት እንዴ? ለምን እንደዚህ ትላለህ? ምንም ትበል አንቺ ተረጋጊ፣ እኔ አረጋጋታለሁ። አንቺ ልጅ ግን ጥጋብሽ አልበረደልሽም ማለት ነው? ወይዘሮ ሂሩት ለምን ከሷ ጋር ያወራሉ? ለምን ከኔ ጋር ያወሩ? በቃ እሷን ተዋት። አንተ ከሷ በምን ትሻልና? ያው አይደለህ እንዴ? ሴትዮ እንዴ ርብቃ፣ እንዴ አንቺ ታያልኩሽ እኮ። እየጮሽብኝ እኮ ነው። መምታት ብቻ ነው የቀረሽ። ነይ ምችኛ። ለምን እሷን ትተው ከኔ ጋር ያወሩ? ቆይ ምን አጥፍተህ ነው እንደዚህ የሚቆጡ? የሌባ አይነ ደረቅ መልሶ ልብ አድርቅ አሉ። ደግሞ ምን አጠፋን ብለህ እኔን ትጠይቀኛለህ እንዴ? ግራ አጋቡን እኮ። ጥፋታችን ምንድነው? ለምን አይነግሩንም? ገና ለገና ትርሲት ውጭ አደረች ብላችሁ ኪችን ውስጥ ያገኛችሁትን ታግበሰብሳላችሁ። አረኛ ምንም አላግበሰበስንም። ስጋ እንስራ ብላችሁ ስታወሩ አልሰማሁም? ልትክዱኝ ነው እንዴ?
መስማትማ ሰምተውናል፣ ግን ብሎ ነገር የለም። ደግሞ ሰው በሌለበት የሰው ኪችን ውስጥ ገብቶ እንደዚህ አይደረግም፣ ነውር ነው። እሱ ልክ ነው። ግን ስጋ ልንሰራ የነበረው ለኛ ሳይሆን ለልጆቹ ትምህርት ቤት ይዘውት የሚሄዱትን ነው። ጭራሽ በልጆቹ ታመካኛላችሁ። ያው ትርሲት ስለሌለች እንስራ ብለን እኮ ነው። ትርሲት ባትኖርስ እኔ አያታቸዋለሁ አይደለም? እናንተ ምን ትሰራላችሁ የሰው ኪችን ውስጥ? እርሱማ ልክ ነው። ተው በልጆቹ አታማኝ። እርቦን ነበር አትሉ? እንግዲህ እኛ እውነቱን ነግሮናል። እንግዲህ እርሶ እንደፈለጉ ማሰብ ይችላል። ለማንኛውም አሁን ቀጥ ብላችሁ ውጡ። እኔ ለልጆች ያላንስም ራሴ እሰራላቸዋለሁ። እሺ እንዳልሽ። አበቤ እንሂድ ነች። ምን አባሽ ነው የምታፈጨው አንቺ? ዛሬ ተናገርሽውን በፍጹም እንዳትረሺው እሺ? ምን ልታመጪ ነው? ረሳሁት አልረሳሁት? የማመጣውንማ በወሬ ሳይሆን በተግባር በደንብ አድርጌ ያሳይሻለሁ። ያንቺን ፉከራ አውቀዋለሁ እባክሽ። ይልቅ እግርሽን ሳልሰብርልሽ ቶሎ ውጪ። አበባዬ እኔና አንቺ እኮ ብለን ይሻላል። ነይ አዎ ብትሄዱ ይሻላችኋል። ምን ትመስላለች ደግሞ እኮ አፍሩም። ለልጆቹ ምግብ እንስራ ምናምን ይላሉ። ታይፎይድ ሊያስይዟቸው ነው እንዴ ልጆቹ? ሲያስጠሉ። ቆይ አንቺ ልጅ ተረጋጊ አልኩሽ። እንዴት ነው የምረጋጋው አባዬ? ሰምተሃት እንዴ ያለችውን በሙሉ? ያለችውንማ ሰምቻለሁ። እና ያንን ሁሉ ንቀትና ስድብ ሰምቼ መጥቼ እንዴት ነው ተረጋጊ የምትለኝ? እና ታዲያ ቆይ ምን ማድረግ ይቻላል? አላቅም ግን የሆነ ነገር ማድረግ አለብን አባዬ። አንድ ይሆናል ከሆነ በኋላ ታዲያኛ ምን ማድረግ እንችላለን? ቢሆንም ዋጋዋን ልንሰጣት ይገባል። ታይ እንደዚህ አታድርጊ። እና ሁሌ እየተናቀንና እየተሰደብን እንኖር ነው? እንደሱ እንኳን ማለቴ አይደለም። እና ታዲያ እንደሱ እንዲሆን ካልፈለክ ደግሞ እኔ የግድ ላስቆማት ይገባል። እኔ እያልኩ ያለሁት አንቺ በምትዩ መንገድ ማስቆም የለብንም። እና ታዲያ እንዴት ልናስቆማት ነው? አላውቅም፣ ግን ዛሬ የተፈጠረው ነገር በደንብ ካለመረዳት ይመስለኛል። አልገባኝም። ይኸውልሽ እኛ ያደረግነውን ነገር በመልካም ባለመረዳት ነው ሁሉ ነገር የተፈጠረው። እውነት አባዬ እንደዚህ ነው የምታስበው? አዎ። ምን ነው ሆን ብለክ ነው እንጂ ሴትዮዋ ለኛ ያላትን ንቀትና ጥላቻ በደንብ አድርገህ ታውቀዋለህ። እሱማ አውቃለሁ፣ ግን በመልካም ነገር መረዳት ይሻላል ብዬ። አንተን ደስ እንዳለ ማሰብ ትችላለህ፣ እኔ ግን ከዚህ በላይ አልችልም። በቃኝ። ቆይ ምን ማለት ነው በቃኝ ማለት? ቆይ ምን ልታደርጊ ነው? እኔ እዚህ ቤት እንደዚህ እየተጣላው መኖር አልችልም። እኔ እኮ እንደዛ እንዲሆን አልፈልግም። ስለዚህ በሷ መንገድ ሄጄ ያቺን ሴትዮ ስርዓት ማስያዝ አለብኝ። ካለበዛ እዚህ ቤት መኖር አልችልም። ቆይ ምን ማለት ነው እዚህ አልኖርም ማለት? በቃ ከዚህ ቤት እወጣለሁ። እንደሱማ መቼም አይሆን። ለምንድን ነው የማይሆነው? እኔ እዚህ ቤት ውስጥ ድሃ በመሆኔ እየተሸማቀቅኩና እየተዋረድኩኝ መኖር በጣም ሰልችቶኛል አባዬ፣ በጣም። አውቃለሁ ልጄ። አታውቅም አባዬ፣ በጣም የበታችነት ስሜት እንዲሰማኝ እያደረጉኝ ነው። እንዲህ እንዲሰማሽ የሚያደርጉት እኮ አንቺ ስለፈቀድሽላቸው። ቆይ ምን ማድረግ ነበረብኝ? ታገሽ ልጄ፣ ይህም ቀን እስኪያልፍ በትዕግስት ጠብቂ። እንዴ እስከ መቼ ነው የምታገሰው? በቃኝ አባዬ፣ እኔ ከዚህ በላይ መታገስ አልችልም። ትችያለሽ ልጄ። እስካሁን ታግሰሽ የለ እንዴ? ከአሁን በኋላም ደግሞ ታገሽ። እኔ በጣም ደክሞኛል አባዬ። አውቃለሁ። ድሃ ብንሆንም ክብር ነበር። እዚህ ቤት ከመጣን በኋላ ግን ክብራችንን አጥተናል። ተይ እንደዛ አትበይ ልጄ። ሁሉም እኮ አልናቁንም። አልገባህም አባዬ፣ ሁሉም እኛን ጠልተውናል። እርግጠኛ ሆኜ የምነግርሽ ትርሲተኛን መቼም አጠላን። እኔ ግን አይመስለኝም። እሷም እያስመሰለች ነው እንጂ ትጠራናለች። ተይ እንደዛ አትበይ። እውነቴን ነው አባዬ። እኔ እስካሁን ምንም አይነት ክፋት አላየሁባትም። አንቺም እርግጠኛ ነኝ ምንም ክፋት አላየሽባትም። የእሷን ነገር ተወውና ከዚህ ቤት መች ነው የምንወጣው? ያው ትርሲት ቤቱን ሰርታልን ስትጨርስ ነው የምንወጣው። እና እስከዛ ድረስ እየተዋረድን መኖር አለብን ማለት ነው? እና ምን አድርግ ነው የምትይኝ ታዲያ ልጅ? ተው በቃ አንተ ምንም አታደርግ። እኔ ማደርገውን አውቃለሁ። ምን ልታደርጊ ነው ደግሞ? እሱን ለኔ ተው እሺ። እኔ ምን እንደማደርግ በደንብ አውቃለሁ። እባክሽ እኔ ልጅ መጥፎ ነገር አድርገሽ ብቻ ከሰው ጋር እንዳታጋጭ። አታስብ አባዬ፣ አንተን ከማንም ጋር አጋጭ ነው። ግን የማደርገው እኔ ራሴ በደንብ አውቃለሁ።
ወይ ቾምቤ ተርሲ በጠዋት የት ነው የሄደችው? ትንሽ ራሴን አመም አረገኛለች እንጂና ወደ ቤት ሸኟት። በግድ ነው የሄደችው ብታይ። እንደዛ ነው? አዎ እንደዛ ነው። ከሆነ ጥሩ ነው። በጣም ደክሟት ነበር። አዎ ያስታውቃል። ፊቷም ትንሽ አይኗ ቀላልቶ ነበር። ይሁን በቃ። ዶክተር ምንድነው የተፈጠረ ችግር አለ እንዴ? ማለቴ ከመጣን ጀምሮ እኮ ምንም ያልከን ነገር የለም። ነገሩ እኮ ትንሽ ከበድ ስለሚል እንዴት እንደምነግራችሁ ግራ ገብቶኝ። ልዕልት ምን ሆናለች ዶክተር? ሞተች እንዴ? ተረጋጉ፣ አይዟችሁ። አልሞተችም። እውነትህን ነው ዶክተር? አዎ አልሞተችም፣ በህይወት አለች። እና ታዲያ ምን ተፈጥሮ ነው ለኛ መናገር የፈራው ዶክተር? ምን መሰላችሁ? ልዕልትን ስንሰፋ የሰጠናት የማደንዘዣ መርፌ ነበር። እናማ የማደንዘዣ መድኃኒቱ እስካሁን ሰዓቱ ስላለቀ ታካሚዋ መንቃት ነበረባት። እና አልነቃችም? አዎ እስካሁን አልነቃችም። በህክምናው መንገድ ከሄድን ግን እስካሁን መንቃት ነበረባት። ምን የተሳሳተ መርፌ ወቅታችኋት ነው እንዴ ያልነቃችሁ? በፍጹም እንደዛ አይደለም። በጥንቃቄ ነው ህክምናውን ያከናወነው። እና ታዲያ እህቴ ለምንድን ነው ያለቃችሁ? እህቴ አንድ ነገር ትሆንና ከእናንተ ራስ አልወድም። አረ ወንድሜ ተረጋጋ እንጂ። ማንም የተሳሳተ መርፌ ወጋት ሰው የለም። እና ታዲያ ምን ሆና ነው እህቴ ያለቃችሁ? ቾምቤ እውነቱን ነው እያላለሁ። ተረጋጋ አንተ። መጀመሪያ እናንተ በደንብ ተረጋጉ። ይኸው ተረጋግቻለሁ ዶክተር። ምን እንደሆነች ንገረኝ። እሺ ዶክተር እስቲ ንገረኝ፣ ልዕልት ለምንድን ነው እስካሁን ድረስ ያልነቃችሁ? ታካሚዋ ኮማ ውስጥ ገብታለች። ምን ማለት ነው ኮማ ውስጥ ገብታለች ማለት? ልጅቷ በዚህ ሰዓት በህይወትና በሞት መካከል ነች። ቆይና ዶክተር መቼ ነው የምትነቃው? እሱን ላይ አሁን ማወቅ አንችልም። ምናልባትም ለብዙ ዓመታት በዚህ ሁኔታ ላይ ልትቆይ ትችላለች። ምን? አዝናለሁ። እኛ የምንችለውን ሁሉ እያደረግን ነው። ከዚህ በኋላ ወደ ፈጣሪያችሁ መጸለይ ብቻ ነው ያለባችሁ።